በዚህኛው የአፍሪካ ጫፍ ግብጽ፣ ኤርትራ፣ ሱዳን፣ ጅቡቲና ሶማሊያን ያስተሳሰረው ቀይ ባህር በመካከለኛው ምስራቅ በኩል ደግሞ ዮርዳኖስ፣ ሳውዲ አረቢያንና የመንን በማያያዝ በየብስ የተሳሰሩ ሀገራትን በውሃ ወሰንና የጋራ ተጠቃሚነት አጋምዷቸዋል። በዚህኛው የአፍሪካ ጫፍ ግብጽ፣ ኤርትራ፣ ሱዳን፣ ጅቡቲና ሶማሊያን ያስተሳሰረው ቀይ ባህር በመካከለኛው ምስራቅ በኩል ደግሞ ዮርዳኖስ፣ ሳውዲ አረቢያንና የመንን በማያያዝ በየብስ የተሳሰሩ ሀገራትን በውሃ ወሰንና የጋራ ተጠቃሚነት አጋምዷቸዋል። ኢትዮጵያ ይህንን የውሃ አካል ከመጠቀም ከማስተዳደርና ከመጠበቅ ባለፈ ውሃውን ተሻግሮ ያለውን የመሬት አካል ስታስተዳድር እንደነበር የሚታወስ ነው። በአንድ የተደናገረና ህዝባዊ ቅቡልነት በሌለው ውሳኔ ምክንያት ከጥቅምና ከኃላፊነት የተገለለችው ኢትዮጵያ አሁን ተገቢና የታሪክ ስህተትን የሚያርም ጥያቄ ስታነሳ ከምላሹ ይልቅ የተለያዩ ማራቂያ መንገዶች እየቀረቡ ይገኛሉ። ይህንን የማራቂያ ንቅናቄ በዋናነት የምትመራው ግብጽ ስትሆን በአካባቢው ያሉ ሀገራትን ድክመታቸውን ተጠቅማ እያስተባበረች ትገኛለች። ካይሮ በታላቁ የኢትዮጵያ ህዳሴ ግድብ የተነጠቀችውን ዲፕሎማሲያዊ የበላይነት በዚህ ዙር ለማስመለስ እየተሯሯጠች ሲሆን ኤርትራን የመሰለ ጠንካራ ነገር ግን ደካማ ሀገርን ከጎኗ ለማሰለፍም እየሞከረች ትገኛለች። ቀይ ባህርን የተመለከተ ጉዳይ በሰሜንና በምስራቅ አፍሪካ ሀገራት ዘንድ እንዲሁም የመካከለኛው ምስራቅ ሀገራት በድብቅና በግልጽ ቦታውን ለመቆጣጠርና ሌላውን ላለማስጠጋት እየተራኮቱ ሲሆን ኢትዮጵያን የሚያገሉበት መንገድ እየጨመረ የመጣ ይመስላል። በእርግጥ ኢትዮጵያ ይህንን የባህር በር ጉዳይ በተመለከተ በዓለም አቀፍ መድረኮች ዘንድ እያቀረበች ተቀባይነት እያገኘች ሲሆን ኢትዮጵያን ያገለለው በግብጽና በሳውዲ አረቢያ የሚመራው የቀይ ባህር መድረክ ዓላማው እየተጠየቀ ይገኛል። አገራት በየቀጠናው ለተለያየ ዓላማ እየተቧደኑ ያሰቧቸውን ጉዳዮች እያስኬዱ ይገኛሉ። አንዳንዴ ንግድን ለማሳለጥ፣ ሌላ ጊዜ ደግሞ ምጣኔ ሀብታቸውን ለማፈርጠም፣ አንዳንዴ ሰላምና ደህንነት ሲያጋጥማቸው፣ ሌላ ጊዜ ደግሞ የጋራ ጠላት ሲያስበረግጋቸው እየተቧደኑ ያሻቸውን ያደርጋሉ። ይህንን ጉዳይ የስጋታቸው ማስወገጃ ለማድረግም ይጠቀሙበታል። የሶቪየት ህብረት የወረራ ፍርሃት የዛሬ 70 ዓመት የሰሜን ጦር ቃል ኪዳን ድርጅት ኔቶን ወልዷል። ሶቪየት ህብረት የቅርጫት ያህል ፈራርሳ 15 ሀገራት ሲወጧት ኔቶ ግን ጸንቶ ቆይቷል። እንዲያውም እየጎመራ በመምጣት 12 ሀገራት መስርተውት አሁን ላይ 30 ሀገራትን አባል አድርጎ መዝግቧል። ኔቶ በሁለተኛው የዓለም ጦርነት ተወልዶ በሶስተኛው የዓለም ጦርነት የስጋት ደጃፍ ላይ ቆሟል። ዓላማና ተግባራቸው ስሪትና ተልእኳቸው ይለያይ እንጂ በምዕራባዊ አፍሪካ ኤኮዋስ፣ በአፍሪካ ቀንድ ደግሞ ንቁ ባይባልም ኢጋድ ይገኛሉ። ከጥቂት ዓመታት በፊት ብቅ ያለው ህብረት መነጋገሪያም ሆኗል። የቀይ ባህር የትብብር መድረክ ይሰኛል። የዚህ መድረክ መስራች አባቶች ሁለት ናቸው፣ ግብጽና ሳውዲ አረቢያ። ከነርሱ ሌላ ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስና የመንም ይገኙበታል። የመካከለኛው ምስራቅ አገራትና የአፍሪካ ቀንድ ተፈጥሮ አጎራብታቸዋለች። ከቀይ ባህር ማዶ ለማዶ ሁሉም ከጥቅሙ አንጻር ሐሳቡን እያነሳ እየጣለ እየደገፈ እየተቃወመ ቀጥሏል። በዚህ አካባቢ ከፍተኛ የንግድ እንቅስቃሴ የሚካሄድ በመሆኑ በርካቶችን ያማልላል። በዓለም ላይ ሰፊ የባህር ትራንስፖርት መጨናነቅ ያለበትና ቢሊየንና ትሪሊየን ዶላሮች የሚንቀሳቀሱበት ሰርጥ ነው። በሜዲትራኒያን ስዊዝ ካናል ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ መስመርም ይኸው የቀይ ባህር ሰርጥ ነው። በዚህ ቁልፍ ቀጠና ኃያልነታቸውን ለማሳየት የሚሞክሩና መንገድ የጀመሩ በርካቶች ናቸው። ለዚህም ጅቡቲን እንደ ማሳያ መመልከት በቂ ይሆናል። የጅቡቲን ኩርማን መሬት ፈረንሳይ፣ አሜሪካ፣ ጃፓንና ቻይና እየተቀራመቱት ይገኛሉ። ህንድና ሩሲያም እግራቸውን ለመትከል እየጣሩ ይገኛሉ። ቱርኪና ሌሎችም ጥረታቸውን አላቋረጡም። የተባበሩት አረብ ኤሚሬትስ፣ ኳታርና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ለመያዝ እየተሽቀዳደሙ ይገኛሉ። ተፈጥሮ በቀይ ባህር ሰፈር ያስቀመጣቸው አገራት ብቻ ሳይሆኑ ራቅ ያሉትም ቢሆኑ የንግድ መርከባቸው በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃፋቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባብ ኤል ማንደብ አንዳች እክል ቢገጥመው የብዙ አገሮች ጉሮሮ ላይ አጥንት እንደተሰነቀረ ይቆጠራል። ለዚህም
የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመን ሐውቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተውን ማስታወስ በቂ ይሆናል። በምላሹ በአሜሪካ አዛዥነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ መሆኑ ማሳያ አድርጎ ማስቀመጥ ይቻላል። የሩቅ ሀያላን ሀገራት በአካባቢው የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም አገራት ከአውሮፓውያኑ 2018 ጀምሮ በጋራ ለመቆም ማሰብ የጀመሩት። ነገሩ ከላዩ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ እየያዘ መጥቷል። በ2020 ደግሞ ምስረታውን አድርጓል። ለጋራ ጥቅምም ለጋራ ስጋትም ሰብሰብ ብለን ነው የሚሻለው በሚል ከ2 ዓመት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8 ሀገራት መስርተውታል። የአፍሪካና የኦሪየንታል ጥናት ዘርፍ ተመራማሪው አቶ ነአምን አሸናፊ ቢቢሲ ላይ በሰፈረው ሐሳባቸው በሳውዲና በግብጽ ጽኑ ፍላጎት እንጂ በአባል ሀገራት ሙሉ ፍቃድ የተመሰረተ እንዳልሆነ ሐሳባቸውን አስፍረዋል። ለዚህ የሚያነሱት አንዱ ምክንያት ደግሞ ቀሪ አባላቱ ያላቸው አሁናዊ ቁመና ነው። ከግብጽ ውጪ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም። ይልቁኑ ሳውዲን የማጀብ ሚና የተሰጣቸው ነው የሚመስሉ ተመራማሪው መድረኩ ኢትዮጵያን ለምን አገለለ፣ ነገሩ የግብጽ አሻጥር ሆኖ የሚለው ተነስቶላቸው በዚህ መድረክ ላይ 2 ቁልፍ ሀገሮች ገሸሽ መደረጋቸውን ተናግረዋል። አቶ ነአምን የኢትዮጵያን ገሸሽ መደረግ ከግብጽ ጋር ሊተሳሰር የሚችልበትን ሰበዝ መዘው ያወጣሉ። ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ ምላሽን ይሰጣል የሚሉት ተመራማሪው ከጠንሳሾቹ መካከል ግብጽ ዋነኛዋ እንደሆነችም ይገልጻሉ። ይህንን ሐሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ካይሮ በማንኛውም መድረክ ኢትዮጵያን ከዲፕሎማሲና ከኢኮኖሚያዊ ከበባ ማራቅ እንደምትፈልግ ይገልጻሉ። ቀሪዎቹ 6 አባል ሀገራት ደካማ የሚባሉ ከመሆናቸው አንጻር ከሳውዲ ጋር ትከሻ ለትከሻ መታከክ የምትችለው ግብጽ በዚህ መድረክ ሚናዋ የጎላ እንደሆነም አይጠረጠርም ይላሉ። ከአባል ሀገሮቹ አንጻር ከሳውዲ ቀጥሎ አጀንዳዋን ማስፈጸም የምትችለው ብቸኛው ሀገር ግብጽ ትሆናለች። ግብጽ ደግሞ ኢትዮጵያን የማግለል አጀንዳዋ የሚታወቅ ነው ይላሉ አቶ ነአምን። ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሐሳብ ደረጃ ተነስቶ ከነበረ ልታከሽፎ የምትችለው ግብጽ እንጂ ሌላ አይሆንም ይላሉ ተመራማሪው። የሕዝብ ተወካዮች ምክር ቤት አባሉ ዶክተር ቶፊቅ እንዳነሱት ደግሞ ከአባል ሀገራት 4ቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረዥም ሆኖ በዚያ በኩል በር ለማንኳኳት እንዴት እንዳልተሞከረም ግልጽ አይደለም ይላሉ። አረቦቹ ይህንን የሚስቱት አይመስልም። ነገሩ የተጽዕኖ ከባቢን የመፍጠርና የማስፋት ሙከራ ነው። ጥያቄው መሆን ያለበት ኢትዮጵያ ይህን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአምን። በዓላማም በተልእኮም በግብርም የሚያመሳስላቸው ነገር የለም። በዚህ ላይ የቀይ ባህር መድረክ ገና ዳዴ እያለ መሆኑም ተጠቃሽ ነው። በዚያ ላይ የመድረኩ ዓላማ ተብለው የተቀመጡት የባህር ውንብድናን መከላከል፣ ከስፍራው የሚገኝ ጥቅምን ማጎልበትና መጋራት፣ ህገወጥ የጦር መሳሪያ ዝውውርና የሰዎች ዝውውርን መቆጣጠር ነው ይላል የመድረኩ ዓላማ። እርግጥ ነው እነዚህ ፍላጎቶች አንድ በአንድ እየተነሱ ቢታዩ ሁሉም የምዕራቡ ሀገራት የጋራ ስጋቶች ሆነው የሚገኙ ናቸው። የባህር ውንብድና ለአሜሪካና ለምዕራቡ ሀገራት ብቻም ሳይሆን ለምስራቁም ስጋት ሆኖ የቆየ ጉዳይ ነው። ህገወጥ የሰዎች ዝውውር ተቀዳሚ የአውሮፓ ራስ ምታት ነው። ያለ ምክንያት አይደለም ታዲያ የአባል ሀገራቱን ስብጥርና ደካማነት በማሰላሰል እንጂ። ሱዳን ቀውስ ውስጥ የምትገኝ ሀገር ናት። ኤርትራ ከዓለም የተገለለች ናት። ሶማሊያና የመን በሀገር ደረጃ ምን ላይ እንዳሉ ይታወቃል። ቀሪዎቹ ዮርዳኖስና ግብጽ ናቸው። እንኳንስ ሊጠናከሩ እርስ በርስ ቁርሾ ያለባቸው ናቸው። ባጭሩ ሳውዲን ማጀብ ካልሆነ እነዚህ ሀገራት ሌላ ምንም የረባ ነገር ሊኖራቸው አይችልም የተመራማሪዎቹና የተንታኞቹ ሐሳብ ነው። ኔቶን የመሰሉ ድርጅቶች ሲመሰረቱ በግልጽ የተነበየ ዓላማና አንድ የጋራ ትልም ይዘው ነበር። ይህ መድረክ ትልም ካለው የሳውዲን ትልም ይዞ የተነሳ ስለመሆኑም የሚነገር ነው። ሰሞኑን የተባበሩት አረብ ኤሚሬትስ በአካባቢው ያላትን ፍላጎት ለማስጠበቅ እያደረገች ያለችውን እንቅስቃሴ ለዓለም ሕዝብ ገሃድ የወጣ ጉዳይ ነው። ታዲያ እነዚህ ሲተባበሩ በቀይ ባህር አካባቢ ካሉ ሀገራት ጠንካራው የሚፈለግ ባለመሆኑ ኢትዮጵያ የህዳሴው ግድብን በማሳካት ያሳየችውን ጅማሮ በሌላም እንዳትደግመው በርካቶቹ ይሰጋሉ። በዚህም ምክንያት በተለያዩ መድረኮች ላይ ለማግለል
እየሞከሩ ቢሆንም ኢትዮጵያ በተለያዩ ዓለም አቀፍ መድረኮች የባህር በርን አስመልክቶ ያቀረበቻቸው ሐሳቦች ተቀባይነት እያገኙ እየሰፉ ይገኛሉ። ታዲያ የእነዚህ ሀገራት ማግለል የኢትዮጵያ ስጋት የት ያደርሰን ይሆን? ጊዜ የሚፈታው ጉዳይ ይሆናል። ለዘገባችን ቢቢሲን ዋቢ አድርገናል።